አብርሃም እኔ ከዛ በፊት አላውቅም ነበር። ብዙ ነገሮችን በድያቸዋለኝ። ኤፍሬምና ሩታ እንደዛ በድለው ነው። ከኤፍሬም አንተ እህትህንም የከዳ እኛንም የከዳ ሰው ነህ። ከራስ ጋር እንዳሉ ያስታውቃል። አብርሃም እኛ የምናውቀው አብርሃም እንደዚህ አይደለም። ለሰው የምታዘን እቺ ልጅ እንኳን ሚስት ይቅርና ዝም ብሎ ሰው ሄደ ሆስፒታል ምን ጠይቅን አይነት ሰው ነህ። ግን አንተ ከማራሱ ሆስፒታል ያልመጣ ሰው ነህ። ስለዚህ ከራስ ጋር እንዳሉ ከኔ ጋር ይያቃል። ደርስ ያደረጉት እኮ እነሱ ናቸው። እነሱ እኔ የሆነ ነገር ምንም ነገር እንዳይደርስ የሚያደርጉት እነሱ ናቸው። ያ ደግሞ ያንተን ልብ መቁረጥ ወደ መጀመሪያ ቢሆንስ እንዳትመለስ የምትፈልገውን ነገር ስላዩ ነው። አብርሃም መጀመሪያ ብዙ ስህተት ሰርቻለሁ። አሁን ግን ስህተት እንደማፈልግ እኔ ስህተት ነበርኩኝ። ትክክለኛ ቦታ ላይ አልነበርኩም። እኔ ሩታን ነው የምወደው፣ ሩታን ነው የማፈቅራት፣ ከልጄ ጋር ነው መኖር የምፈልገው። ስለዚህ ሁላችሁም እንደዚህ ያላችሁ ለምን የምታስጨንቁኝ? አብርሃም ማስጨንቀን በእግዚአብሔር ለልጁም ተውት። ሁሉም ነገር ለልጁ ተውት። አብርሃም ማስጨንቀን አይደለም። የምሬን እግዚአብሔር ይቆጫል። ከኔ ጋር የጀመርከው ህይወትስ ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው? አታሳዝንም ማለት የኔ ህይወት ሴት ነኝ አይደል እንዴ? የራስሽን ህይወት ኖር ያታል እኮ ከአንተ ጋር ብዙ ነገር ነበር ያሳለፍኩት። ካለ ብዙ ነገር ነበር አይደል እንዴ? ተጠቅምሱ ስማኝ፣ በደንብ አዳምጠኝ። የመጀመሪያ ስለሆንክ ነው በዚህ እንደዚህ የምትሆነው። ለአንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው፣ ይብቃ፣ ተው፣ ይቆጫል። አልፈልግም አላደርግ። ከዚህ በላይ አታስገድዱት ልጁ። አብርሃም ቆይ አንዴ ኤፍሬም፣ ያልጨረስኩ ምን ነገር አለ? ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። አቤል ከዚህ በላይ አንጫናቸው። በቃ አብርሃም ልቀቀው፣ በቃ ልጁ ልቀቀው። አቤል ችግር አትፍጠሩ፣ በቃ ልቀቀው። ሁለተኛ አንቺ አብርሃም አጠገብ እንዳደርሽ እየሰማሽኝ ነው። ሁላችሁም አብርሃም አጠገብ እንዳደርሱ ከአሁን በኋላ አንተ በቃ ትፍሬት ተረጋጊ። በቃ አልጥራው እያልኩሽ እኮ ነው። አንቺ የጠራሉ ሁሉም ነገር ይቀየራል። እርስ የራሱ መክፈት አልነበረባችሁ። ጊዜ መናገር ያለብን ነገር ተናገር። ከዚህ በኋላ እኔም ሩታን ልጄ ማጠገብ እንዳትደርሱ ናቸው። ሰምታችኋል? እያንዳንድሽ የምርህን ነው? ሄርሚ ተረጋጊ። አንቺ በልበሉ ብለውት ነው በቃ ልጁ የለም የተባለውን ነገር የሚለው በቃ ምንም እኛ ሊሰማ አልቻለም። እንኳን እኛ የገዛ እህቱ የስጋ እህቱ ራሱ ያልሰማ ሰው ነው። ባልጠራው ይሻል ነበር። እኔ ለአንቺ እንትን ይሻልሽ ብዬ ተረጋጊ። ሁሉም ነገር በጊዜው ይስተካከላል አይደል? እንደዚህ ራስሽን አታስጨንቂ። ደሞ በሀሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ የላችሁ የመጣሁት እውነት በዚህ ዙሪያ ማውራት አልፈለግኩ ነበረ። በጣም ለረጅም ጊዜ እየታዘብኩኝ እየተገረምኩኝ ነበረ ያለሁት። አሁን ግን እስቲ እኔም የተሰማኝና ያየሁትን ነገር እኔም እንዳንድ ተመልካች ልናገር በማለት ነው የመጣሁት ማለት ነው። እሱ ምንድን ነው የሩታ የሄርሜላና የአብርሽ ነገር ነው ማለት ነው። አሁን ላይ ደግሞ ጭራሽ እንደምናየው ከሆነ በጣም ያስቃል ወይስ ያሳዝናል ወይስ ምን እንበል፣ ለማንዘል ለማንሳቅ የሚለው ነገር በጣም አነጋጋሪ ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሴቶችዬ ማለት ነው፣ ሴቶችዬ እንግዲህ አንድ ሰው ትዳር እንዳለው እያወቃችሁ ባለ ትዳር እንደሆነ እያወቃችሁ ወንዶችም ይመለከታችኋል። አንዳንድ ጊዜ ወንዶች ላይ እንደዚህ አይነት ነገር ያጋጥማልና ትዳር እንዳለው ያንን ሰው እያወቃችሁ በሆነ ምክንያት ከትዳር አጋሩ ጋር መጋጨት ሲፈጠር በመሀል ለመግባት የምትሞክሩ ያንን ሰው ለራሳችሁ ለማድረግ የምትሞክሩ በጣም ምስኪን ሰዎች ያለሁና በተለይ የወለዱ ሰዎች ተራርቀው አይራራቁ። መቼም ማለየት አትችሉም። በቃ እነሱ አብረው መሆን ባይችሉ ራሱ ባይፈልጉ ራሱ ሳይፈልጉ ይሆናሉ ለልጆቻቸው ሲሉ። በዛ ላይ ደግሞ ታውቃላችሁ ከአሁን በፊት ሩታ ለአብርሽ በጣም ዋጋ ከፍላ ነው ያገኘችው። አፍቅረው አልቅሳ ተንበርክካ ከፍቅር ጋር ሲለያይ ታውቃላችሁ ብዙ ዋጋ ከፍላለች እና እሱም በጣም የሚወዳትና የሚያከብራት ሚስቱ ናት። ነገር ግን መጋጨት አለ በመሀል። እንግዲህ ያው ትዳር አይደለም ባንገባበትም ያው በዙሪያችን ብዙ ነገር እናያለን እና
ያ ነገር ሲፈጠር ነበረ ሄርሜላ እንግዲህ ለመግባት የሞከረችው። እንዳያችሁት ያው ፍቺም ተፈጥረዋል። ተፋተውም ነበረ አብርሽና ሩታ። ነገር ግን አሁን ላይ ደግሞ እንግዲህ ያ ሁሉ ከሄርሜላ ጋር ያለ ፍቅር፣ ያ ሁሉ ፌሽታ፣ ያ ሁሉ ደስታ እንግዲህ አልቆ ሁላችንም ስንፈራና መጨረሻው ስንናፍቀው የነበረው ነገር ተፈጥሯል ማለት ነው። እንዳያችሁት አብርሽ ወደ ሩታ ተመልሷል። ማንም ቢጮህ ማንም ቢል ሊመለስ አልቻለም። እኔ ባለፈው ቪዲዮ ላይ እህቱን እንደውም አይቻት በጣም እያናደደች ነበር። ምክንያቱም ልጁን እንደ ሮቦት ነው እየተጠቀሙት ያሉት። ያ ይጎትተዋል፣ ይሄ ይጎትተዋል። እሱም የመናገር ችሎታ የለውም፣ እንደኔ የመናገር ችሎታ የለውም። ዝም ብሎ ምንድነው የምትሉት እና ምንድነው እኔ ደህና ነኝ ነው እንጂ የሚለው ኮስተር ብሎ ስለራሱ የሚመለከተውን ነገር እንኳን ማስረዳት አይችልም። እና በጣም ነው የሚያናድደው እሱ ነገር። እና ውድና የተከበራችሁ የቻናሌ ቤተሰቦች እኔ አብርሽና ሩታ በመታረቃቸው በጣም ደስ ያለኝ፣ ነገር ግን ሄርሜላ አናዳኛለች ወይንም ደግሞ ከሄርሜላ ጋር በመለያየቱ ደስ ብሎኛል እያልኳቸው አይደለም። በጣም ነው የተሰበረችው። አርግዤልሃለሁ፣ ካንተ አርግዣለሁ ብዙ ነገር እያለች ነው እንግዲህ። አንዳንድ ጊዜ ሴት ልጅ ስታፈቅር በቃ ይሉንታ፣ ወደ ኋላ ማየት፣ የነገር ማሰብ ብዙ ነገር ነው የምትረሳውና በጣም ነው አንዳንድ ጊዜ ሴቶች በጣም እናሳዝናለን። ግን ይሄንን አይታችሁ ብዙ ሴቶች ትምህርት መውሰድ ትችላላችሁ ማለት ነው። መቼ ማርገዝ እንዳለባችሁ፣ መቼ ምን አይነት ሰው ማመን እንዳለባችሁ፣ ያ ሰው እውነት ከእናንተ ጋር ነው ወይ፣ እውነት ከልቡ ያፈቅራችኋል ወይ፣ ምን ያህል መስዋዕትነት ሊከፍል ይችላል፣ ምን ያህል ለእናንተ ዋጋ ይከፍላል፣ ከእናንተ ጋርስ እንደሚዘልቅ ምን ያህል እርግጠኛ እንደሆናችሁ የሚያሳይ ቪዲዮ ነው ማለት ነው። እና እንግዲህ ያው በሄርሜላ በኩል ያሉ ብዙ ሰዎች እና አቤል እንዲሁም የአብርሽ እህት በጣም ብዙ ሰዎች አብርሽን እንግዲህ ወደ እሷ ለመመለስ በጣም ፑሽ እያደረጉት ነበረ። ነገር ግን እሱ ከዚህ በኋላ ያንን ስህተት አልደግምም፣ በፊት በጣም ተሳስቻለሁ፣ የልጄን እናት በድያታለሁኝ፣ ከዚህ ወዲያ ግን ያንን ስህተት መስራት አልፈልግም እያለ ነው ያለው። ሄርሜላ ግን እኔ ላንተ ብዬ ነው ፌንት አድርጌ ሆስፒታል ብዙ ቀን የከረምኩት፣ ስለዚህ ለምንድን ነው እንደዚህ የምታደርገው? በአንድ ጊዜ ህይወቴን አበላሽተህ ነው ወይ ከኔ የምትርቀው? እኔ ካንተ ርቄ መኖር አልችልም፣ ህይወቴ ተበላሽቷል፣ የመጀመሪያዬ ነህ፣ ብዙ ነገር ካንተ ጋር ቅጃለሁ፣ ብዙ ነገር አለም ያለሁኝ፣ አልፌም ተርፌም ልጅም ያንተን ልጅ ነው በሆዴ የያዝኩት፣ ስለዚህ ይሄን ነገር ማስተካከል ይኖርብሃል፣ እኔ ካንተ ጋር ብቻ ነው መኖር የምችለው እያለች እንግዲህ ብዙ ነገር እያለችው ነው። ነገር ግን እሱ ይሄን ነገር ማድረግ እንደማይችልና እሷም የራሷን ህይወት መቀጠል እንዳለባት አስረግጦ ነግሯታል። እንግዲህ ምንም ማድረግ አይቻልም ውዶችዬ፣ ምንም ማድረግ አይቻልም። ሄርሜላ ፈጣሪ ይርዳሽ። አብርሽ እውነት አድርጎት እውነት ከሩታ ጋር የሚዘልቅ ከሆነ ምንም አይነት ውሳኔ መወሰን አይጠበቅብሽም። ኮስተር ብለሽ የራስሽን ህይወት መኖር ነው ያለብሽ ብዬ ነው የምለው። እንግዲህ ኦዲየንሶችም የምታስቀምጡት ነገር ይኖራል። ግን ውዶችዬ፣ ሴቶችዬ ትምህርት ውሰዱ፣ ከዚህ ላይ መማር አለባችሁ። ምንም ነገር ቢፈጠር በእርግጥ የሰው ልጅ ለፍቅር ብዙ መስዋዕትነት ይከፍላል። ፍቅር ስለሆነ ማለት ነው። ፍቅር አያል ስለሆነ፣ ፍቅር ብዙ ነገር ስለሆነ ለፍቅር ብዙ መስዋዕትነት ሊከፈል ይችላል። ግን ካልሆነ ደግሞ ከራስ በላይ ንፋስ ነው። ካልሆነ አሁን ሄርሜላ ራሷ ተረጋግታ ራሷን አስታማ ጠንክራት እንደገና ጎበዝ ሆና መነሳት ትችላለች። ሌላ ሰው ማግኘት ትችላለች። ሌላ ሰው ማፍቀር ትችላለች። ጊዜ ቢወስድባት ነው እንጂ ሁሉም ነገር ይስተካከላል። የሰው ልጅ በህይወት እስካለ ድረስ እድል አለው። እና ግን ይሄ ነገር ምንድን ነው የሚያስተምረው? ትዳር ያለው ሰው ጋር ብዙ መጠጋጋት ባይኖር ባይነኝ እኔ። ትዳር ያለው ሰው ጋር ልጅ ያለው፣ በተለይ ልጅ ያፈሩ ሰዎች ተመልሰው ይገናኛሉ። ለልጆቻቸው ብለው ላፈሯቸው ሲሳዮች፣ ላፈሯቸው ልጆች ብለው በተለያየ መንገድ ያው የተዋለደ ሰው መቼም አይለያይም። እና እንግዲህ ይሄን ላለው እናንተም ሀሳብ አስተያየታችሁን ጻፉ። በተረፈ እንግዲህ ሄርሜላ ፈጣሪ ያግዝሽ። እውነት እኔ በጣም ነው ያሳዘንሽኝ። ያው ምንም ማድረግ አይቻልም። እንግዲህ የሆነ ተረት አለ፣ ላም እምቢ ካለች እግሯ ይታሰራል፣ ጥጃ እምቢ ካለ ምን ላም ከተራገጠች የተለያየ ተንኮል አደርሳለሁ ካለች ልጇ ላይም ሆነ ወተት የሚፈልገው ሰው ላይ እግሯ ይታሰራል። ጥጃው አልጠባም ካለ ምንም ማድረግ አይቻልም። እና
አሁንም የሄርሜላ ነገር እንደዚህ ነው። እኔ በጣም የምወድህ በጣም የማፈቅርህ ካንተ ሌላ መኖር አልችልም፣ ካንተ ውጭ ህይወት የለኝም እያለችው ነው። እሱ ግን የራስሽን ህይወት መኖር ይገባሻል፣ የራስሽን ህይወት መኖር አለብሽ፣ እኔ ደግሞ ህይወቴ ሩታ ናት እያለ ነው። እና እንግዲህ እንደዚህ ከማለት ውጭ ምንም ሊልሽ አይችልም። ሲጀምር በተደጋጋሚ ጊዜ ነበረ ሊያሳምኑት የሞከሩት እና አቤል ያው ኤፍሬምም ከጎኑ ስለነበረ አታስጨንቁት፣ የሰው ልጅ መልስ ሊመልስ የሚችለው አንድ ጊዜ ነው እያለ እሱም እያበረታታው ነበረ። መጨረሻ ላይም እንግዲህ እንደማይፈልጋት ነግሯት ወጥቷል። ትንሽ ከነገራትም በኋላ እሷ በጣም አዝና እያለቀሰች ነበረ። በዙሪያም ያሉት ሰዎች እንግዲህ ለማረጋጋት ሞክረዋል። እውነት በጣም ነው የሚያሳዝነው። በእርግጥ በጣም ከባድ ነው፣ ቀላል ነገር ነው እያልኳቸው አይደለም። ነገር ግን ያው ምንም ማድረግ ስለማይቻል ራስሽን ማበረታት አለብሽ። አብርሽ እንግዲህ በመጨረሻ ወደ ኋላም ተመልሶ ማንም ሰው ከዚህ በኋላ በሩታና በሱ መሀል መግባት እንደማይችል እንዲሁም ደግሞ ከገቡ ያው ብዙ ነገር ሊፈጠር እንደሚችል አስጠንቅቋቸው ነው የወጣው። ምንም ማድረግ አይቻልም። እንግዲህ አቤልም ያው ብዙ ሊያስፈራራው ሞክሯል። ሄርሜላን ብቻ አይደለም የምታጣው፣ የእኛንም የልጅነት ጓደኝነት ታጣለህ፣ እባክህን ሩታ ፈታለች አልፈልግም ብልሃለች፣ አሁን ምን ፈልጋ ነው ከአንተ ጋር ህይወት ስለጀመርክ ህይወትን ለማበላሸት ፈልጋ ነው ብሎ ብዙ ለማውራት ፈልጓል፣ ግን ሞክሯል። ግን ያው እንግዲህ አብርሽ ቀድሞ ሚስቱ ጋር ተመልሷል። ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። የወለደ ሰው ይገናኛል። አፈቅራታለሁ፣ ማፈቅረው እሷን ነው። በእርግጥ በጊዜው ተጣልተን ካንቺ ጋር ነበርኩኝ፣ ግን እንደዛ ማድረግ አልነበረብኝም። እሱ ስህተት ነው፣ አንቺ ስህተቴ ነሽ። ስለዚህ ከስህተቴ ተምሬያለሁ። ሰው አንቺም የራስሽን ህይወት ኑሪ፣ እኔም ወደ ቀድሞ ትዳሬ ነው ወደ ልጅ ተመልሻለሁ ብሎ ቁጭ አድርጎ ነግሯታል። ከእንደዚህ አይነት ውርደት ፈጣሪ ይጠብቀን። በጣም ከባድ ነው። ሰላም ሁኑልኝ። ስለምትከታተሉኝ ስለምታበረታቱኝ አመሰግናለሁ። በቀጣይ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ሴቶችዬ ተማሩበት።